السلام عليكم ورحمة الله وبركاته ውድ እህቶች ኢንሻአላህ እስኪ ከቻልኩ አምስተኛውን ደርስ የኢዝሃሩን ብቻ ልልቀቅላችሁ። ጠይቅ የኢኽፋና የኢድጋምና የኢቅላብን ከቻልኩ በሌላ ቀን ኢንሻአላህ። አሁን ግን አምስተኛ ይሄንን የኢዝሃሩን ብቻ ነኝ ማለት ነው። ማብራሪያውን ብቻ ማለት ነው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الدرس الخامس الحروف المنونة التنوين فتحتين كسرتين ضمتين አሁን እዚህ ላይ فتحتين كسرتين ضمتين ሰረዞቹ ምንድናቸው? ተባላት የሆኑ درس الرابع ላይ ደግሞ ስለ ሐረካ ብቻ ነበር እዛ ጋር ማለት ነው። እዚህ ደግሞ ሁለት ሰረዞቹ ሁለት ሆኑ ማለት ነው። ስለዚህ ምን አለ አንድ ተጨማሪ ሆነ ኑን አለች ማለት ነው። እዚህ ጋር ሚም ፈትሐቲን መን ብለን ስንቀራ ዛኢድ የተጨመረች ሆነች ኑን አሳኪናለች ማለት ነው። ተሐረካ የጸዳች አለች ማለት ነው። እሷ ደግሞ በቁርአን ስንቀራ ስንቀጥል የምትገኝ ስናቆም ደግሞ የማትገኝ ማለት ነው አለች ማለት ነው። ስለዚህ እዚህ ላይ ሚም ፈትሐቲን መን ሚም ከስራቲን ሚን ሚም ضمتين ሙን ብለን ስንቀራ ከነዚህ ከሰረዛቸው እዚህ ጋር ማለት ነው ሰረዛቸው ሚም ፈትሐቲን መን ሚም ከስራቲን ሚን ስንል እነዚህ ሁለቶቹ እና ይሄ ሚም ضمتين ሙን ያለው ላይ እዚህ ላይ በቁርአን ላይ ስንመጣ ከዚህ ቀጥሎ ሚም ፈትሐቲን መን ከነዚህ ከሰረዞቹ እኩል ካልሆኑ ሰረዞች እንደዚህ ከስራቲን ከዚህ ይቀጥሎ የሚመጣው ፊደል እነማንን ነው የሚቀበለው? የምንድን ነው ህግ ነው የሚቀበለው? የኢኽፋን ነው የኢዝሃርን ነው ወይስ ኢድጋምን የሚለው ነገር እናያለን በቁርአን ማለት ነው። እንደዚህ አይነት ፈትሐቲን ከስራቲን መጥቶ ከዛ ደግሞ እንደዚህ አይነት ሳይሆን ሌላ አይነት ضمتين እኩል የሆነ ሱረቱል ሁመዛ ላይ አለ። እንደዚህ አይነቱ ደግሞ የነዚህ ጓደኛ መሆኑ ማለት ነው። ምክንያቱም ታሱ ቀጥሎ ምን ይመጣ ተነዚህ ቀጥሎ የኢኽፋ ፊደላቶች 15 ፊደላቶችን ኢኽፋን ይቀበልናል። እንደዚህም ደግሞ የዚህም ضمتين ምን የሚለው ግን ሶስቱን አይቀበልም። ሁሉ ጊዜ ምንድነው የሚቀበለው? ኢዝሃር ፊደል ነው። ከዚህ ቀጥሎ የሚመጣው የኢዝሃር ፊደላቶች ናቸው። የኢዝሃር ፊደላቶችን ስንት ናቸው? 6 ናቸው። እነሱንም ኢንሻአላህ እናያቸዋለን። ስለዚህ ሻሁን በምንድነው ያስቀመጡልን? ፈትሐቲን ሆኖ ከስራቲንም ሆኖ ከነዚህ ምንድነው የሚቀበሉልን የሚለውን እና ያስቀመጡልን። እዚህ ላይም ደግሞ ማንና ያስቀመጡልን። ከዚህም ደግሞ ኩኩል የሆነ በቁርአን ውስጥ ደግሞ ልክ እንደዚህ ማለት ነው። ልክ እንደዚህ ሆኖ የኢዝሃር ፊደልን የሚቀበል ከሱ ቀጥሎ የኢዝሃር ፊደል የሚመጣበት ሰረዙ እንደዚህ አይነቱ ሰረዙ ግን ኩኩል የሆነ ማለት ነው። ኩኩል የሆነ በቁርአን ውስጥ አለ ማለት ነው። ያን ደግሞ ምን የዚህ ጓደኛ ማለት ነው። ያኔ ይሄ የሚቀበለው ኢዝሃር ፊደል ብቻ ነው ብለን የለ ሰረዛቸው ፈትሐቲኑም ከስራቲኑም ኩኩል የሆነ ደግሞ እነዛ ደግሞ የኢዝሃርን ብቻ ነው የሚቀበሉት ማለት ነው። ስለዚህ ዛደርሱል ኻሚስ ላይ አሁን ማናየን የኢኽፋ ፊደልና የኢድጋም ፊደልን እንደዚህም ደግሞ የኢቅላብ ከማን ቀጥሎ ይመጣው ስንባል እንደዚህ ሰረዙ ኩኩል አይደለም። ይሄው ሚም ፈትሐቲን መን ስንል እዚህ ላይ የሚም ምንድነው ሰረዙ እዚህ ላይ ኩኩል አይደለም። እዚህም ሚም ከስራቲን ሚን ስንል እዚህም ያለው ሰረዙ ኩኩል አይደለም ማለት ነው። ይሄ ضمتين ግን ይሄ ضمتين በቅንፍ ውስጥ ያለው ምን ጊዜም ቢሆን ከሱ ቀጥሎ ምን ይቀበልና ኢዝሃርን ይቀበላል። ኢኽፋንም እንደዚህም ደግሞ የኢድጋምንም የኢቅላብንም አይቀበልም። እዚህ ላይ አሁን በቁርአን እንይዘክ ይሄው በቁርአን እዚህ ላይ ይሄው ዋሲቂን ስንቋፍ ከስራቲን ነቂን ይሄና እዚህ ደግሞ በፈትሐቲን ይሄው ኩፉወን ነው ኩፉወን የሚለው ለዚህ ላይ ዋው ፈትሐቲን ወን ይሄ ምንድነው ኩልኩል ነው ሰረዙ እዚህ ጋር ያለው ኩልኩል የሆነው ሰረዙ ከሱ ቀጥሎ ማን የመጣው የኢዝሃር ፊደል ነው የመጣው ሐምዛ ነው የመጣው። እዚህም ላይ ደግሞ ቋፍ ከስራቲን ነቂን የሚለው ደግሞ ከሱ ቀጥሎ ሐምዛ ነው የመጣው። ሐምዛ ፊደል ስለሆነ የኢዝሃር ፊደል ስለሆነ ማለት ነው። ስለዚህ አሁን እዚህ ላይ ይሄም ቅንፉ ማንንም የሚቀበልልን ልክ እንደዚህ ቁርአን ላይ እንዳየ ነው እንደዚህ ማለት ነው። የኢዝሃር ፊደላቶችን የሚቀበል የኢዝሃር ፊደላቶችን እናያቸው እዚህ ጋር እናያቸዋለን ኢንሻአላህ። እዚህ ጋር ያው ደርሱን አንድ ባንድ ያላብራራን ተይቀደም ስለተብራራ ያው ስለምታውቁት ማለት ነው ድጋሜ ነው የሚሆነው። ወደዚህ ስንሄድ የኢዝሃር ፊደላቶች የኑን አሳኪና
የኑን ሳኪናና የተኑን ህጎች ኑን ሳኪን ማለት የአረበኛ ፊደል የሆነች ኑን ስኩን እና ስትመጣ ኑን ስኩን ሆና ስትመጣ ማለት ነው። ይሄው ንባቡን አንብቡና ተጠቀሙ። ኑን ላይ ይበልጥና የሚበልጥ ቅርጽ እሺ። ስለዚህ አሁን እዚህ ላይ ትኩረት የምንሰጠው እዚህ ላይ ማለት ነው። ማንን ነው? ከአልኢዝሃር እዚህ ላይ የኢዝሃርን ፊደል ስንት ናቸው? ነው 6 ናቸው። 6 ናቸው ማለት ነው። ሀ ሐና ወይንና ኸና አይንና ሀምዛ እነዚህ ናቸው ማለት ነው። እነዚህ 6ቶቹ ሁሩፎች ከማን ቀጥለው ይመጣሉ? እንደዚህ አይነት ከከስራቴን እኩል ከሆነ ሰረዙ እንደዚህም ደግሞ እኩል ከሆነ ፈትሐቴንና እዛ አደርሱ ላወል ላይ ያየ እዚህ አደርሱ ኻሚስ ላይ ያየ ነው። ይሄው ዶማቴኑ ቅን በቅንፍ የተቀመጠው ማለት ነው። ይሄ እነዚህ 3ቶቹ ምንድን እንደዚህ ሆኖ የሚመጡት እነማን ናቸው? ተነዚህ ቀጥሉ እነዚህ 6ቶቹ ሁሩፎች ናቸው ማለት ነው። እነዚህ ፊደላቶች ሲመጡ ምን ተደርጎ ይቀራ ማለት ነው? ግልጽ ተደርጎ ይሄ ከስራቴኑ ምን ተደርጎ ይቀራል? ይሄ በቅንፍ ያለው ዶማቴንና እዚህ ጋር ያለው ከስራቴኑ እዚህ ጋር ያለው ፈትሐቴን እዚህ ጋር ያው ቅንፍ እዚህ ያለው ዶማቴን በቅንፍ ነው። ይሄ ምን ይሆናል ማለት ግልጽ ተደርጎ ይቀራ ማለት ነው። ዋሲቂን ቂን ብለን ዋሲቂን ኢዛ ብለን እንት ትደረጋለች ግልጽ ትደረጋለች ኑን ሳኪናዋ ማለት ነው። ያቺ ዛኢድ የሆነች ኑን ሳኪና ምን ትደረጋለች? ግልጽ አድርጋ ትቀራለች። ስለዚህ አሁን በኢዝሃር ፊደል ኩኩል ከሆነ ሰረዙ ኩኩል በሆነው አምጪ ብንባል አሁን እዚህ ጋር ወሚን ሸሪ ጋሲቂን ኢዛ ወቀብ ስንል እዛ ጋሲቂን ስንል ምን አገኘን? ኩኩል የሆነ ፈትሐቴን በኩኩል ከሆነው ከስራቴን እዚህ ጋር አገኘን ማለት ነው። በፈትሐቴን ደግሞ ብትጠየቁ በፈትሐቴን ደግሞ እዚህ ጋር ማለት ነው። ወለም የኩን ለሁ ኩፉወን አሐድ ኩፉወን ስንል እዚህ ላይ ምን አለ? ዋው ላይ ፈትሐቴን አለ። ፈትሐቴን ምን አደረግነው? ግልጽ አድርገን ቀራ ነው። ብናቆም ግን ኩፉዋ ያቺ ዛኢድ የሆነች ኑን ሳኪና ተሐረካ የጸዳችው ምን ሆነች? አንዷ ሰረዝ ምን ትሆናለች ማለት ነው። ኩፉዋ ስንል ወርቅ ትሆናለች ማለት ነው። ስንቀጥል ግን እናገኘታለን። ኩፉወን ይሄው ቀራናት ማለት ነው። ስናቆም ግን ኩፉዋ ብለን ወርቅ ትሆናለች እሷ ማለት ነው። እዚህ መዶማቴንም ስናቆም አሐድ ስንል ምን ትሆናለች? ወርቅ ትሆናለች አትገኝም። ግን ብንቀጥል አሐዱን ኢላሁ ሶመድ ብለን ያችን ኑን ዛኢዳዋን ከስራ አድርገን እንሄዳለን። ምክንያቱም እዚህ ጋር ሸድ ስላለ ሌላ ህግ ስላለ ማለት ከስራ የምትደረግበት። ስለዚህ አሁን የምናየው ስለ ኢዝሃር ስለሆነ ከሷ ቀጥሎ ይሄ ሀምዛ ስለመጣ ግልጽ ትደረጋለች ማለት ነው። ይሄ የመጣው ማለት ነው። ይሄ ከሷ ቀጥሎ ሀምዛ ስለመጣ ዶማቴኑ እዚህ ተቀምጧል ማለት ነው። በቅንፍ ያለው ይሄ ነው ባጭሩ። ከዛ ምንድነው እዚህ ጋር ያለው ህጉ ስንባል ግን ወሚን ሸሪ ጋሲቂን ኢዛ ወቀብ ስንል እዚህ ጋር ያለው ሁክሙ ምንድነው ብንባል ኢዝሃር ኸልቂ ያኔ የጉሮሮ ፊደል ማለት ነው። ኢዝሃር ኸልቂ ኩብራ ነው የምንለው ማለት ነው። ኢዝሃር ኸልቂ ኩብራ ምክንያቱም ሀምዛ ስለመጣ። የጉና ደረጃ ደግሞ ስንተኛ ብንባል 3ኛ ነው ናቂሷ ነው የምንለው ማለት ነው። طيب እንደዚህ በኢዝሃር በሁሉም የጉና ደረጃ ናቂሷ ነው 3ኛ ነው። ዝም ያለው ሌሎቹ 6ቶቹ ፊደላቶች እነዚህ 6ቶቹ ከእንደዚህ ሰረዙ እኩል ከሆነው ከስራቴንም ሆነ ፈትሐቴንም ከሆነ ሰረዙ እኩል ከሆነው ከመጣ ማለት ነው። ሰረዙ እኩል ከሆነ ከእንደዚህ አይነቱ ቀጥሎ ፈትሐቴን ሆኖ ሌሎቹ 6ቶቹ ተሐምዛም ውጭ ያሉት ማለት ከነዚህ አይን ቢመጣ ኸ ቢመጣ ወይን ቢመጣ ሐ ቢመጣ እንደዚህ ደግሞ ሀ ቢመጣ እነዚህን ቢመጡ ምንድነው የሚሆነው? ይቺ እናሳኪ ለምትደርጋ ትቀራለች ግልጽ አድርጋ ትቀራለች ማለት ነው። አሁን እዚህ ላይ ጋሲቂን ብለን ምን አደረግን? ግልጽ አደረግናት። ኩፉወን ብለን ስንቀጥል ምን ትሆና ግልጽ ትደረጋለች ማለት ነው። ስለዚህ እዚህ ጋር ያለው ህጉ ምንድነው? ኢዝሃር ኸልቂ ኩብራ ነው የምንለው ማለት ነው። ኢዝሃር ኸልቂ ኩብራ የጉና ደረጃ 3ኛ ነው ማለት ነው። እንግዲህ ኢዝሃር ማለት ምን ማለት ነው? ግልጽ ማድረግ ነው። እያንዳንዱ ኢዝሃር ፊደላትን ጉናን ያነ ተጨማሪ ጉነት አለመጠቀም ባለበት ማውጣት ነው። ያኔ ከመውጫቸው ግልጽ አድርገን
ምንም ካለ ምንም ተጨማሪ ጉና ማውጣት አለብን ማለት ነው። ይሄ ነው ባጭሩ። ወላሁ አለም ደግሞ። ስለዚህ አሁን እዚህ ላይ የኢዝሃር ፊደላቶችን ስድስቶቹን አይተናል። እንዴት ነው አመጣጣቸውን በዚህም አይተናል ማለት ነው። ለሶስት በከስራቴን እኩል በሆነውም ከስራቴን ሰረዙ እኩል በሆነው ማለት ነው። በፈትሐቴንም እዚህ አይተናል፣ በዱማቴንም በዚህ አይተናል። ከነዚህ ቀጥሎ ደግሞ እነዚህ ስድስቶቹ ለሶስት እንከፍላቸዋለን። ሀና ሀምዛ እነዚህ ሁለቶቹ ኢዝሃር ኸልቂ ኩብራ ነው የሚባሉት ማለት ነው። ለኑን አሳኪና ወይም ለተንዊን ደግሞ ምንድናቸው? መክረቸው ሩቅ ስለሆነ አይንና ሀ ደግሞ እነዚህችና ይቺ ደግሞ ውስጧ ነው። በአንድ መክረጅ ስለሚወጡት ወሰጠል ኸልቅ ነው የሚወጡት። ኢዝሃር ኸልቂ ውስጧ እንላቸዋለን ማለት ነው። ወይንና ኸ ደግሞ እነዚህ ኢዝሃር ኸልቂ ሱግራ እንላቸዋለን። ለኑን አሳኪና ምንድናቸው? ቅርብ ናቸው። ማን ከሌሎቹ ኸና ወይን ቅርብ ናቸው። አይንና ሀ ደግሞ መካከል ላይ ነው የሚወጡት። ጉሮሮ ወሰጠል ኸልቅ ነው የሚወጡት መካከለኛው ጉሮሮ ክፍል። እነ ሀምዛና ሀ ደግሞ ሩቁ ጉሮሮ ክፍል ነው የሚወጡት ማለት ነው። ስለዚህ እነዚህ ለሶስት እንከፍላቸዋለን ብለን የያዛቸው። በተረፈ አብሽሩ። የረሳሁት ካለ ደግሞ አስታውሱ። እንታውሳለን ደግሞ ስንቀራ። ሰላም አለይኩም።